ምንም ያህል በፍቅር እንፋሎት መታጠንን የምትናፍቁ አይነት ሰዎች እንኳን ብትሆኑ ይሄ ነገር ብቻውን ዘላቂ የፍቅር ግንኙነት ወይም ደግሞ እውነተኛ ተጣማሪ ላያደርጋችሁ እንደሚችል ልታውቁ ይገባል። እዚህ ጋር ስለ ፍቅር ስንነጋገር የተወሰኑ ነገሮች ልብ ልንል ይገባል። ፍቅር የሚባለው ነገር ከተቃራኒ ጾታ ጋር ስለሚኖረን ግንኙነት ብቻ የሚዳስስ ጉዳይ አይደለም። ፍቅር ራስን በሚገባ ስለማወቅ፣ ትርጉም ያለው ግንኙነት ስለመፍጠር፣ ወደ ተሻለው ማንነታችን ስለማደግ በሰፊው የሚያወራ የሚዳስስ በጣም ሰፊ ርዕሰ ጉዳይ ነው። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። በዛሬው ዝግጅታችን በህይወታችን በጣም ወሳኝ ከሆኑ ርዕሰ ጉዳዮች አንዱ ስለሆነው ስለ ፍቅር ህይወት በሰፊው እንነጋገራለን። ከዚህ ቪዲዮ በኋላ ሁላችሁም ፍቅርን በግልጽ ተረድታችሁ በራስ መተማመን በተሞላበት መንገድ በኮንፊደንስ ጥርት ባለ ዓላማ ዲል የምታደርጉት ጉዳይ ይሆናል። የመጀመሪያው የፍቅር ግንኙነት ውስጥ ልታውቁት የሚገባው ጉዳይ አብሯችሁ ያለው ሰው ጊዜያችሁን እያባከነ ነው አይደለም የሚለው ነገር እንዴት ማወቅ ይቻላል የሚለው ነው። እስካሁን ከልጁ ጋር የቆየሽው ጥሩ ልጅ ስለሆነ፣ ደስ የሚል ስለሆነ፣ የሆነ የሚያሳዝን ነገር ስላለው፣ ቆንጆ ስለሆነ፣ ሀብታም ስለሆነ ብቻ እንጂ ሌላ አብረሹ እንድትቆይ የሚያደርግ ነገር እንደሌለው የሚሰማሽ ከሆነ፣ አንድም ቀን ስለወደፊት አንድም ነገር ተንፍሽ ብላችሁ የማታውቁ ከሆነ ጊዜሽን እያባከንሽ ነው። በብዙ ነገር እንደማትሆን እያወቅ ነገር ግን ልታጣት ስለማልፈልግ ሁሉንም ነገር አንድ ባንድ አስተካክሏለሁ በሚል እሳቤ አብረሃት ካለ ጊዜን እያባከንክ ነው። በዚህ መልኩ ከሆነ እየጠበቅሽ ያለሽው ራስሽን ለትልቅ ኪሳራ እያዘጋጀሽ ነው። አማራጭ በማጣት ስሜት ውስጥ ሆነሽ ከሆነ እየጠበቅሽ ያለሽው ጊዜሽን እያባከንሽ ነው። በመካከላችሁ እውነተኛ መፈላለግ ከሌለ፣ በመካከላችሁ እውነተኛ መዋደድ፣ እውነተኛ መተሳሰብ፣ እውነተኛ መደጋገፍ፣ እውነተኛ መነፋፈቅ ከሌለ ጊዜያችሁን እያባከናችሁ ነው። ስለ ወደፊት የማያወራሽ ከሆነ ጊዜሽን እያባከነ ነው። እንዲያስተካክል የነገርሽው ኦር ደግሞ እንድታስተካክል የነገርካትን ነገር ለማስተካከል ፈቃደኛ ካልሆነች፣ እሱም ማስተካከል የማይፈልግ ከሆነ ጊዜሽን እያባከንሽ ነው። ጊዜህን እያባከንክ ነው። በህይወት ወዴት መሄድ እንደምትፈልጉ፣ ምን አይነት ህይወት ሊኖራችሁ እንደሚገባ ቼክ ስትደራረጉ ሁለታችሁም ተመሳሳይ ገጽ ላይ ካልሆናችሁ ጊዜያችሁን እያባከናችሁ ነው። ቀልብሽ፣ በተለይ ደግሞ ሴቶች እዚህ ጋር በደንብ ልትሰሙኝ ይገባል። ቀልብሽ አብሮሽ ያለው ልጅ እንደማይሆንሽ እየነገረሽ በግድ በትግል አብረሹ ለመቆየት እየሞከርሽ ከሆነ ጊዜሽን እያባከንሽ ነው። ምክንያቱም የሴቶች ቀልብ በጣም ፓወርፉል ነው። ብዙ ነገሮችን ኤርሊ ሴንስ ማድረግ ይችላል። ስለዚህ በተቻለሽ መጠን ቀልብሽ እንደማይሆንሽ እየነገረሽ ከሆነ ከዛ ሰው ጋር ስለመቀጠል በፍጹም መታገድ የለብሽም። የምትታገይ ከሆነ ጊዜሽን እያባከንሽ ነው። ስለዚህ ጊዜያችሁን እየገደላችሁ እንደሆነ የሚያሳዩ አይነት የፍቅር ግንኙነቶች ውስጥ ካላችሁ ከዛ ሁኔታ በፍጥነት ልትወጡ ይገባል። በጣም ብዙ ሰው በሳምንታት በቀናት ውስጥ ሊቋረጡ የሚገባቸው የፍቅር ግንኙነቶች ውስጥ የተለያዩ ሰበቦችን እየደረደረ እንደምፈልገው አደርጋታለሁ፣ አስተካክላታለሁ፣ እንደምፈልገው አደርገዋለሁ፣ አስተካክላለሁ በሚል እሳቤ ወደምፈልጋት አይነት ሴትነት አመጣታለሁ፣ ቀርጻታለሁ በሚል እሳቤ እስከ ትዳር ይደርሱና ለልጄ ስል ተሰቃየው፣ ሲኦል ገባው፣ ተቃጠልኩ፣ መውጫ መንገዱን አሳዩኝ እያለ ብዙ ሰው ሲያማርር እንሰማለን። ያላችሁበት የፍቅረኝነት ስቴጅ ላይ ጊዜን የማባከን አይነት ምልክቶች የሚታዩበት ግንኙነት ውስጥ ካላችሁ ያንን ግንኙነት በፍጥነት ልታቆሙ፣ ልታቋርጡ ይገባል። ብዙ ሰው ወደ ትዳር ከገባ በኋላ፣ ስር ወደ ሰደድ አይነት ሪሌሽንሽፕ ከገባ በኋላ፣ ልጆች ከመጡ በኋላ ሲያማርር የምንሰማው፣ ዋጋ ሲከፍል የምናየው እዚህ ስቴጅ ላይ ገና የፍቅረኝነት ስቴጅ ላይ ችላ ሊባሉ የማይገባቸው እነዚህን ምልክቶች ችላ በማለቱ ያመጣው ጣጣ ነው። ብዙ ሰው ለመለየት የዳረገው ነገር በጊዜ ሂደት የመጣ ይመስላል፣ ግን አይደለም። አብዛኞቹ የተለያዩ ጥንዶች የተለያዩበት ዋና ምክንያት መጀመሪያ ላይ በመካከላቸው ባለው ኬሚስትሪ በመቃረዳቸው ምክንያት፣ ላለመተጣጣት በመፈራረታቸው ምክንያት፣ ከሷ የተሻለ ላላገኝ እችላለሁ፣ ከሱ የተሻለ ላላገኝ እችላለሁ በሚል እሳቤ እንደምፈልገው አደርጋታለሁ፣ እንደምፈልገው አስተካክላታለሁ፣ እኔን እንድትመስል አደርጋታለሁ በሚል እሳቤ ምኞት፣ በስሌት ሳይሆን በስሜት የታለፉ ጉዳዮች ናቸው ዛሬ ላይ ለመለየት የዳረጓችሁ። ይሄ በሚገባ ሊታወቅ ይገባል። ሁለተኛው፣ አሁን የሚሰማን ስሜት ጊዜያዊ መፈላለግ ነው ወይስ የእውነተኛ ተጣማሪነት ምልክት ነው የሚለውን እንዴት ማወቅ እንችላለን? እዚህ ጋር አብሯችሁ ካለው ሰው ጋር ስትሆኑ ራሳችሁን የማትሆኑ ከሆነ፣ አንዳንድ የእናንተ ያልሆኑ ማንነቶችን የምታሳዩ ከሆነ፣ እንደነዚህ አይነት ነገሮችን ካላሳያችሁ ያንን ሰው የምታጡት ከመሰላችሁ ይሄ
የእውነተኛ ተጣማሪነት ምልክት አይደለም። አብሯችሁ ስላለው ሰው ብዙ የማታውቁት ነገር ካለ ስትገናኙ አብራችሁ ጊዜ ስታሳልፉ ፈን ማድረግ፣ መሳቅ፣ መጫወት ብቻ ከሆነ ከዚህ የዘለለ ቁም ነገር የማታወሩ ከሆነ ይሄም ያላችሁበት ግንኙነት ስራ ለመስደዱን እርግጠኛ የሚያደርግ ሌላ ምልክት ነው። ልታጧቸው ስለማትፈልጉ ብቻ መጠየቅ ያለባችሁ ነገር የማትጠይቁ ከሆነ ይሄም ካላችሁበት ፋንታሲ ካላችሁበት ቅዠት ወይም ደግሞ ካላችሁበት የህልም ዓለም እንዳያባንናችሁ የምትፈሩት ነገር የመኖሩ ሌላ ማሳያ ነው። አሁን ያለንበት ሁኔታ ተመችቶኛል፣ ጠንከር ያሉ ነገሮችን ጠይቄ አላስደንብረው እያልሽ ከሆነ ጊዜያዊ መፈላለግ ውስጥ ነሽ። እንደዚህ ጋር አንድ ነገር ልብ ልትሉ ይገባል። በመካከላችሁ ያለው ኬሚስትሪ፣ በመካከላችሁ ያለው መፈላለግ ምንም ያህል ኃይለኛ፣ ምንም ያህል ከፍ ያለ፣ ምንም ያህል በፍቅር እንፋሎት መታጠንን የምትናፍቁ አይነት ሰዎች እንኳን ብትሆኑ ይሄ ነገር ብቻውን ዘላቂ የፍቅር ግንኙነት ወይም ደግሞ እውነተኛ ተጣማሪ ላያደርጋችሁ እንደሚችል ልታውቁ ይገባል። ከዛ አሻግራችሁ ልታዩ የሚገባቸው ጉዳዮች አሉ የፍቅር ህይወት ውስጥ። ሶስተኛው ስለ ፍቅር ልታውቁት የሚገባው ነገር ሲንግልነት ወደ ኋላ የመቅረት ምልክት ነው የሚለውን ነገር ነው። እዚህ ጋር በህይወት መስራት አለብኝ ብላችሁ የምታስቧቸው ነገሮች አንድ ባንድ እየሰራችኋቸው እንደሆነ የሚሰማችሁ ከሆነ አሁን ያላችሁበት ቦታ በትክክል የሚገባችሁ ቦታ ነው። አይ ያልሰሯቸው ነገሮች አሉ ብላችሁ የምትሉ ከሆነ ባልሰራችሁት ልክ ወደ ኋላ ቀርታችኋል። ይሄ አካሄድ ሪሌሽንሺፕ ውስጥ ይሰራል። ምክንያቱም የሰው ልጅ የዘራውን ሊያጭድ ግድ ስለሆነ ማለት ነው። ለምሳሌ አሁን ባላችሁበት ሁኔታ ሲንግል መሆን ሳትፈልጉ ሲንግል ከሆናችሁ የሚጠበቅባችሁ ግን ያላደረጋችሁት የሆነ ነገር አለ ማለት ነው። ይሄ ወደ ኋላ የመቅረት ምልክት ነው። ሪሌሽንሺፕ ውስጥ መሆን ሳትፈልጉ በሆነ አጋጣሚ በሆነ ምክንያት ሪሌሽንሺፕ ውስጥ ካላችሁ ይሄም ወደ ኋላ የመቅረት ምልክት ነው። ምን እያልኳችሁ ነው? ከሲንግልነት ለመውጣት የተቀመጠ የእድሜ ገደብ የሚባል ነገር የለም። በ23 ዓመት ሪሌሽንሺፕ ውስጥ ያሉ ሰዎች አሉ። እንደገና ደግሞ በ30 ዓመታቸውም ሲንግል የሆኑ ሰዎች አሉ። ሁለቱም ግን በትክክል የሚጠበቅባቸውን ነገር እያደረጉ እንደዚህ አይነት ሁኔታ ላይ ከደረሱ ሁለቱም ትክክለኛው ትራክ ላይ በትክክለኛው ጊዜ ተገኝተዋል። በ23 ዓመት ሪሌሽንሺፕ ውስጥ የገባውም አልፈጠነም፣ በ30 ዓመት ሲንግል የሆነውም ሰው ወደ ኋላ አልቀረም። ምክንያቱም ምንድን ነው የሚጠበቅበትን ነገር አንድ ባንድ በትክክል እያደረገ እንደሆነ ካመነ ያ ሰው is on the right track, she is on the right track። ትክክለኛውን ነገር እያደረጉ በ30 ዓመት ሲንግል መሆን ትክክለኛውን ነገር ሳያደርጉ በ18 በ19 በ20 ሪሌሽንሺፕ ውስጥ ከመግባት በጣም በብዙ ጥፍ የተሻለ ነው። አራተኛው ስለ ፍቅር ልናውቅ የሚገባው ነገር ፍቅር ውስጥ ራስን መመልከት በጣም ከባድ የሚሆነው ለምንድን ነው? እዚህ ጋር አንድ ነገር ልናውቅ ይገባል። በህይወት ጎዳና በመጣንባቸው መንገዶች ሊዘጉ የሚገቡ ነገሮችን ሳንዘጋ ያለፍናቸው ነገሮች ካሉ፣ ሊቋጩ የሚገባቸው ነገሮች ነገር ግን ያልቋጨናቸው ነገሮች ካሉ እነዛ ነገሮች መልሰው መላልሰው መምጣታቸው አይቀርም። ይሄን ልታውቁ ይገባል። ይሄን ያልኳችሁ ለምን መሰላችሁ? ወደ ፍቅር ህይወት ስንገባ የማንፈልጋቸው ሰዎች ኦር ደግሞ ቀርቦ ካዩን በኋላ ጥለው የሚሄዱ አይነት ሰዎች በተደጋጋሚ ወደ ህይወታችን የሚመጡት መዝጋት ያለብንን ነገር ስላልዘጋን ነው። ራሳችን ጋር ልናስተካከላቸው የሚገቡ ጉዳዮችን ስላላስተካከልን ነው። ለምሳሌ ከዚህ በፊት በነበራችሁ የፍቅርነት ውስጥ ፌርሊ ትሪት የማትደረጉ ከነበረ፣ አብሯችሁ የነበረ ሰው ጠጪ ከነበረ፣ አብሯችሁ የነበረችው ልጅ የማትታመን ከሆነች ኦር ደግሞ እምነት የሚጣልበት አይነት ሰው ካልነበረ ከዛ ሪሌሽንሺፕ እንደምንም ብላችሁ ከወጣችሁ በኋላ ሁለተኛ ላይ የምታስቡት ወይም ደግሞ ለራሳችሁ ቃል የምትገቡት ቀጣይ የምገባበት ሪሌሽንሺፕ ውስጥ አሁን ከዘረዘርናቸው አይነት ማንነቶች የተቃረነ ወይም ደግሞ ተቃራኒ የሆነ ሰው የግድ ማግኘት አለብኝ ብላችሁ ለራሳችሁ ቃል ገብታችሁ ነው። ያሰባችሁትን አይነት ሰው ያገኛችሁ ሲመስላችሁ ወደ ፍቅር ትገባላችሁ። ከ3 ወር በኋላ ከ4 ወር በኋላ ከ6 ወር በኋላ አሁን ያመጣው ሰው አዲሱ ሰው ወይም አብሯችሁ ያለችው ሴት የድሮዋን የምትመስል የድሮውን የሚመስል ሆኖ ታገኛላችሁ። የዚህ አይነት ሁኔታዎች በተደጋጋሚ የሚያጋጥሟችሁ፣ እንደዚህ አይነት ሁኔታ ውስጥ ራሳችሁን በተደጋጋሚ የምታገኙት ለመሰላችሁ መገንባት ያለባችሁ ማንነት መገንባት ባለመቻላችሁ ነው። ምን እያልኳችሁ ነው? የሚመጥኗችሁ ቦታ ገና መዋል አልጀመራችሁ። ዋጋችሁን በሚገባ አልተረዳችሁ። የማትደራደሩባቸውን ቀይ መስመሮችና ገደቦች አላስቀመጣችሁ። እነዚህ ነገሮች ብታስተካክል ኖሮ፣ እነዚህ ነገሮች ብትቀይሩ ኖሮ የድሮውን የሚመስል ፍቅረኛ የድሮዋን የምትመስል ፍቅረኛ በፍጹም ሁኔታችሁ አይመጡም። ስለዚህ አሁን አብሯችሁ ያለው ሰው የሆነውን አይነት ሰው ሆኖ ከእናንተ ጋር የቀጠለው ራሳችሁን ያቀረባችሁበትን መንገድ ተንተርሶ ነው። ብዙ ጊዜ ኦልሞስት ሁላችንም ካለንበት የፍቅር ግንኙነት እንድንወጣ የሚያደርገን ነገር በሂደት ውስጥ የሚያጋጥመን ጉዳት
በሂደት ውስጥ የሚያጋጥመን ስብራት፣ በሂደት ውስጥ የሚያጋጥመን ትራውማ፣ በሂደት ውስጥ የሚያጋጥመን አለመግባባት፣ በሂደት ውስጥ የሚያጋጥመን መከዳት ነው። ታዲያ ይህ ሁሉ ነገር እስኪደርስብን፣ ይህ ሁሉ ነገር እስኪከሰት ለምን እንጠብቃለን ካለን ምክንያቱ አንድ ነው። አብዛኞቻችን ወደ ፍቅር ህይወት ከገባን በኋላ የሚያጋጥሙ ነገሮችን መጋፈጥ እንጂ አስቀድመን ምን አይነት የፍቅር ህይወት እንዲኖረኝ ይፈልጋሉ የሚለውን ነገር በአእምሯችን አንስለው። አብዛኞቻችን የፍቅር ህይወት ውስጥ ከገባን በኋላ ልናደርጋቸው የሚገቡ ለውጦችን ከመግባታችን በፊት አናቃቸው። አዌርነስ የለንም፣ ፕሬዲክት አናደርጋቸው። ከገባን በኋላ የሆኑ አይነት ለውጦች እናደርጋለን። የሆኑ አይነት ለውጦች ደግሞ ድንብርብራችን ሊያወጡት ይችላሉ። ወደ ፍቅር ህይወት ስትገቡ ወደ ህይወታችሁ ምን አይነት ሰው እንዲመጣ እንደምትፈልጉ፣ ምን አይነት የፍቅር ህይወት እንዲኖራችሁ እንደምትፈልጉ በአእምሯችሁ ሳሉት። ከዛ ያን የሳላችሁትን አይነት ማንነት፣ ወደ ህይወታችሁ እንዲመጣ ያሰባችሁትን ሰው ማንነት ራሳችሁ ታላበሱት። ያኔ ያንን ሰው አትራክት ማድረግ ትጀምራላችሁ። ያኔ ትክክለኛው ሰው ካልጠበቃችሁት አቅጣጫ ወደ ህይወታችሁ ሲመጣ ትመለከታላችሁ።